ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ የሚገኘው ሱቄ ነው። ሱቄ 1 አመት ሞላው። ለእናንተ ፖስት ካረኩላችሁ አመት አይሆነውም። እኔ ግን ከከፈትኩኝ 1 አመት ሞላኝ ማለት ነው። በዚህ 1 አመት ውስጥ ግብር ስንት እንደከፈልኩ እንዲሁም ደግሞ ስንት እንዳተረፍኩኝ ያውን የማሰራው በሰራተኛ ነው። ሁሉንም እነግራችኋለሁ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ ውዶቼ በዚህ 1 አመት ውስጥ እውነት ለመናገር ብዙ ውጣ ውረዶች አልፋሉ ማለት ነው። እንደምታስቡት ቀላል ላይሆን ይችላል። ነገር ግን ደግሞ ወስናችሁ ቆርጣችሁ የሆነ ነገር ከጀመራችሁት በእርግጠኝነት የሱቅ ስራ አያከስርም ማለት ነው። በፊት ከነበረበት እንደምታዩት ያውም እቃ ስላላስገባው ነው እንጂ እቃ ሳስገባ ከዚህ የበለጠ ሞቅ ይላል ማለት ነው። የቡና ማሽንም አለኝ፣ ቡና ፈጫለሁኝ። ብቻ ከመጀመሪያ ሰሞኑ አሁን ላይ ስታነጻጽሩት በጣም አሪፍ ላይ እንጀራ ሸጣለሁ። ያው አሁን በሱቅ እንጀራ መሸጥ ሊከለከል ነው ተብሏል። ብቻ በአጠቃላይ ብዙ ለውጦች አሉ በዚህ 1 አመት ውስጥ። ይህ የሆነው ደግሞ ራሱ ሱቁ ራስ በራሱ እንትን እያለ ነው ማለት ነው፣ ያሳደገ ነው። ሱቃችሁን የሰራችሁበትን ደግማችሁ እዛው እቃ የምትገዙበት ከሆነ ትርፋችሁን የቤት ኪራይ ከፍላችሁ ለሰራተኛ ከፍላችሁ ያንን የሰራችሁትን መልሳችሁ ትርፋችሁን እቃ የምትገዙበት ከሆነ ሱቃችሁ እያደገ ይመጣል ማለት ነው። እውነት ስነግራችሁ በጣም እያደገ ነው። ወደ ላይ ያለ ዳይፐር በደንብ መያዝ ጀምሬያለሁ። እንደነገርኳችሁ ፍሪጅ አለ፣ በረዶ ቅቤም ለሚገዛ ሰው ካለ የፀጉር ቅቤ እሸጣለሁ። ብቻ የሆነ ነገር ስትጀምሩ ብዙ ነገሮች አብረው ሱቃችሁ የምትሸጧቸው ነገሮች ይኖራሉ ማለት ነው። እና በዚህ መልኩ ያው 1 አመት ሞላኝ ማለት ነው። በዚህ 1 አመት ውስጥ ስለ ሰራተኛ ብዙ የከሰርኩበት ነገር አለ። እሱም በሌላ ቪዲዮ የምነግራችሁ ይሆናል። ነገር ግን በአመት ስንት ግብር እንደከፈልኩና ኪሳራው እንዳለ ሆኖ ደግሞ አንዴ በአንድ ወር ከከሰራችሁ በቀጣዩ አትከስሩምና ትርፉ እንዴት እንደሆነ ማስረዳችሁ ይሆናል ማለት ነው። በመጀመሪያ ግብር ልክ ፍቃድ ስታወጡ፣ የንግድ ፍቃድ ስታወቁ እንደ ሙከራ ነው። ሱቅ አሁን እኔ ገና የመጀመሪያ ስለሆነ እንደነገርኳችሁ የፈጀውን ከዚህ በፊት በስንት ብር እንደከፈትኩ ነግራችኋለሁና ነገር ግን ለምሳሌ አሁን 500 ሺህ ብር ማወጣችሁ 200 ሺህ ብር ማወጣችሁ በጣም በትንሽ ብር ነው የምታስመዘገቡትና እኔ ያውም ለምን እንደዚህ አልሽ እያሉኝ በ5 ሺህ ብር ነው ያ እቃሽ አስገባሽው መነሻ ስንት ነው ሲሉኝ 5 ሺህ ብር ነው ያልኩት ማለት ነው። እናንተ በጣም ትንሽ ከሆነ እንግዲህ ከ100 ምናምን በላይ ነው እንትን ያሉ፣ ግን በቃ 5 ሺህ ብር ነው ያልኩት። ሌሎች ግን ባለ ሱቆች ምናምን ይሄ ለምን 5 ሺህ ብር ታያለሽ? በሚሊየን የሚሰራ ሱቅ እኮ ማለት የሚሊየን ካፒታል ያለው 5 ሺህ ነው የሚለው ካፒታሉን። ስለዚህ 3 ሺህ ማለት ነበረብሽ አሉኝ። ብቻ ያማለ እኔ 5 ሺህ ብር አልኩኝ። ኪራይ ስንት እንደምትከፍሉ፣ ለውሃ የምትከፍሉ ከሆነ፣ ለማብራት የምትከፍሉ ከሆነ ብቻ እያንዳንዱ ነገር ተመዝግቦ ግምት ውስጥ ይገባል ማለት ነው። እና ያ ግምት ተደርጎ በጣም አሪፍ የሚባል ዋጋ ነው ማለት ነው። ግብር የአመት የከፈልኩት ስንት ቢሆን ጥሩ ነው? ገምቱ እስኪ። ብዙውን ጊዜ በጣም ንግድ ላይ የሌሉ ሰዎች ግብር መክፈል ከባድ ነው ምናምን ይላሉ። እኔ ግን ያን ያክል ከባድ ሆኖ አላየሁትም። ነገር ግን እያመቱ ይለያያል፣ በየአመቱ ይቀያየራል። እኔ እንደ መጀመሪያ ነው በአመት የከፈልኩት ግብር 5 ሺህ ብር ነው ማለት ነው። ብቻ ከ10 ሺህ ብር በላይ እኔ የከፈለ ሰው አላጋጠመኝም እና በአመት 5 ሺህ ብር ግብር። ሌላው ደግሞ በዚህ 1 አመት ውስጥ ምን ያክል አተረፍሽ የምትሉ ከሆነ እውነት ለመናገር ይህን ያክል የምትሉት ነገር ብዙ አያስታውቃችሁም። ግን ሱቁን ስታዩት እጥፍ በሚባል ሁኔታ የሱቁ ካፒታል ጨምሯል ማለት ነው። እና ያው ቢያንስ የቀኑን ብታውቁት የሆነ በወር የምትገምቱት ነገር አለ በቃ እንጂ እንደዚህ በቃ የምታውቁት ነገር አይደለም፣ አይታወቅም። መጽሐፍም ተሞክሮ ነበር የሸጣችሁትን ያመጣችሁትን፣ ብቻ ይከብዳል። እኔ ለመጻፍም እንዲሁም ደግሞ የሸጥኩትንም ለመጻፍ የማስገባውንም ለመጻፍ እየሞከርኩ ነበረ። አንዳንዴ ደግሞ ከቤት የምትጠቀሙት ነገር አለ። ለምሳሌ እዚህ ሱቅ የምትጠቀማቸውን እያንዳንዱ ነገር
አልገዛም። የመጀመሪያ ሰሞን በቃ እየተካሁ ለምሳሌ ጨው በውስጥ ጨው የገዛውበትን ብር እየከፈልኩ ነበረ፣ ያው ሱቁን እንትን እንዳይል ማለት ነው። ግን የሆነ እየለመዳችሁት ስትመጡ ከሱቅ የምትወስዳቸው ብዙ ነገሮች አሉ ማለት ነው። መልሳችሁ ብሩን የምተኩት ለማወቅ አይነት ብላችሁ ልክ እናንተም እንደ ገዥ ሆናችሁ የምታረጉት ነገር አለ። ግን አያዋጣም፣ ያሰለቻል፣ ያደክማል። እንደዛ ስለሆነ በትክክል ይሄን ያክል ነው ያተረፍኩት፣ ይሄንን አትርፎኛል ብላችሁ ለማወቅ ቁጥር ልነግራችሁ አልችልም። ግን ሱቁን ስታዩት፣ ለውጡን ስታዩት፣ የቀን ገቢያችሁን ስታስቡት፣ ለምሳሌ በቀን ከ6,000 ብር እስከ 8,000 ብር ልሰራ እችላለሁ። በዛ ማለት ትርፍ ሳይሆን መሸጥ ማለት ነው። በዛ ምናልባት ያው የሱቅ ስራ 5 ብር 2 ብር 3 ብር ነው የምታተርፉት ከአንድ እቃና እንደዛ ሆኖ ትርፍ ይሄን ያክል ቢሆን ብላችሁ ትገምታላችሁ። ከዛ የቤት ኪራይ ይሄን ብከፍል ትላላችሁ፣ ለሰራተኛ ይሄንን ብከፍል ብላችሁ ሂሳብ ስታወጡት የሆነ የምታውቁት እንዳልከሰራችሁ የምታውቁት ነገር አለ። ግን ትርፌ ይሄን ያክል ነው በአመት ብዬ ቁጥር ለመጥራት እቸገራለሁ ማለት ነው። ግን አያከስርም። ምክንያቱም የቤት ኪራይ ከከፈላችሁ፣ ሱቃችሁ እያደገ ከመጣ፣ ለሰራተኛ ከከፈላችሁ እያደገ ነው የሚመጣው ማለት ነው። ስለዚህ አሪፍ ነው እላችኋለሁ ማለት ነው። ኢትዮጵያ ውስጥ ኑሮ ውድ ነው። ኢትዮጵያ ሂጄ ምን ልስራ የምትሉ ካላችሁ ትንሽዬ ሱቅ ከፍታችሁ እያሳደጋችሁ መሄድ ትችላላችሁ ማለት ነው። እና በዚህ 1 አመት ውስጥ ይህን ነው የተማርኩት። የሆነ ነገር ከጀመራችሁት መስራት ሰራዋለሁ እቅድ ብቻ ሳይሆን ወደ ወስናችሁ ወደ ተግባር ከሄዳችሁ ብዙ ነገር በህይወታችሁ ለውጥ ታመጣላችሁ ማለት ነው። ያው ከዚህ በፊትም ለእናንተ ስለነገርኳችሁ ነው። ሱቅ ከፈትኩ ስላችሁ አብዛኞቻችሁ በጣም አበረታታችሁኛል። ጎበዝ ምናምን ነገር እንዴት ነው ስለ ግብርም አንዳንድ ነገር ጠይቃችሁ ነበረ። ስለዚህ ለእናንተ ሙሉ መልስ እንደሰጠዋችሁ ተስፋ አድርጋለሁ ማለት ነው። ሌላ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ያው ላይክ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ሌላው ደግሞ በሰራተኛ በቀጣዩን ምሰራላችሁ በአጋዥ ወይም በሰራተኛ ብዙ ጥሩ ሰው ላታገኙ ትችላላችሁ። ብዙ አስቂኝ የሚመስሉ ገጠመኞች እኔም ያው አረብ ሀገር ሰርቼ ስለነበረ ለመረዳት በመሞከር እንደዚህ እኮ አያደርጉም፣ እንዲህ እኮ አይሆንም ምናምን ነገር እያልኩኝ ከራሳችሁ የምታዩትን ያያችሁትን ነገር የምታልፉት ነገር አለዳ እሱን በማለፌ ወይም ደግሞ አይ ይሄ ነገር አይደረግም በማለት ብዙ ገጠመኞች አሉ። ፈቃደኛ ከሆናችሁ እነዛን ገጠመኞች እነግራችኋለሁ ማለት ነው። ምክንያቱም በተለይ አረብ ሀገር ያላችሁ ኢትዮጵያ መታችሁ የሆነ ስራ መስራታችሁ አይቀርም። በዛ ሰዓት እናንተ ሰው አምናችሁ ስትሰሩ ብዙ የሚያጋጥማችሁ ነገር አለ። ሁሉም ሰው እንደናንተ ሊሆንላችሁ አይችልም። ያንን መንገድ እናንተ ታውቁታላችሁ ማለት እነዛ ሰዎች ታማኝ ናቸው ማለት ላይሆን ይችላል። ብቻ ባጭሩ በቀጣይ ቪዲዮ ሰራላችኋለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛ። ለመዲቲው አዲስ ከሆናችሁ መዲቲውን ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።